ጤና ተመልካቾቻችን ይህ አካታይ ቢዝነስ ሳምንታዊ ፕሮግራማችን ነው። አካታይ ቢዝነስ ሳምንታዊ ፕሮግራማችን ሳዲያ መልቲሚዲያ ከፋና ሚዲያ ኮርፖሬሽን ጋር በተባበር በእሳት እናቀርብላችሁ ሳምንታዊ የቢዝነስ ፕሮግራማችን ነው። ዛሬ ደግሞ አንድ ለየት ያለ እንግዳ ጋብዣለሁ። ርዕሴም የኮንስትራክሽን ቢዝነሶችን ይመለከታልና እንግዳዬ ኢንጂነር አብዱልጀሊል ቃሲም በፋና ሚዲያ ኮርፖሬሽን ስም ወደ ጊዜ ተሰውተ እንግዳ ስለሆንከን ትልቅ አክብሮት አለን። እንኳን ደህና መጣ እንላለን። እንኳን ደህና ተጠበቃችሁ። በጣም አመሰግናለሁ በዚህ አካታች ቢዝነስ ስለጋበዛችሁ። ታንክ ዩ። እሺ በተለይም ዛሬ የምናነሳው ርዕሰ ጉዳይ ኮንትራክተር ነህ፣ የራሴ የግል ኮንስትራክሽን ድርጅት አለህና በርካታ ስራዎች ሰርተሃል። በተለይ ይሄንን ኮንስትራክሽን ስራ እንዴት ጀመርከው? በምን አይነት ነገር ውስጥ አለፍክ? አሁንስ ያለበትን ደረጃ እንደው ለተመልካቾቻችን ታስካፍለን። የኔ ድርጅት በኔው ስም ነው ያለው። አብዱልጀሊል ቃሲም አህመድ ኮንስትራክሽን ነው የሚባለው። እኔ ወደዚህ ኮንስትራክሽን ኢንዱስትሪ የገባሁት በ2004 ዓመተ ምህረት ነው። ከዛም በፊት በኢንጂነሪንግ እንደተመረኩኝ የህዝብ ስራ ነው የሰራሁት በ5 አመት። ከቀጠር ሰራ ነበር? አዎ 5 አመት ደሎመና ባሌ ዞን ደሎመና ወረዳ ላይ የውሃና ኢነርጂ ክፍል ኃላፊ ሆኜ እየሰራው ነበር። ከዛ እያየው መጥቼ ፕራክቲስ አርጌ ሞር ኦፍ ቴዎሬቲካል ነበር የተማርነው። ፕራክቲካሉን ደግሞ ሲሰራ አየሁት። ከዛ ለምን ለራሴ ወጥቼ ወደ ግል ስራ አልገባም? በጣም ብዙ ክፍተቶች ስለነበሩ ማለት ነው። በኮንስትራክሽን ላይ የተሰማሩ ባለሙያዎች አልነበሩም። በልምድ ብቻ የሚሰሩ ነበሩና ስለዚህ ለምንድነው በዚሁ በሙያዬ ገብቼበት ለምን አልሰራም ብዬ ወጣው ወደ ግል ወጣው ማለት ነው። ያኔ ሲወጣ ግን ብዙ ሰው ከመንግስት ደሞዝ ተተስተወጣ በቃ የምትኖር ሁሉ አይመስላቸውም። ያንን ሁሉ ነው እንትን ብለን ወደዚህ የገባሁት። ከቤተሰቤ ያለቀሰ ሰው አለ። እውነት ነው። ለምን በቃ ደሞዝ ትቶ እንዴት ይወጣል? ምን ለማብልበላ ነው የሚል ሐሳብ ነበርና ያንን ሁሉ ውስጥ ነበረ ማለት ነው ያለፍኩት። ከዛ በኋላ ወጣው 2004 ዓመተ ምህረት በትንንሽ ፕሮጀክቶች ነው ስራ የጀመርኩት። አንድ ደጎል በተለይ እኔ የጀመርኩት እዛው የሰራውበት አካባቢ ነው። ቆላማ አካባቢ ነበር ደሎመና። ቆላ አካባቢ ደግሞ በተለይ የውሃ እጥረት አለ፣ የኢንፍራስትራክቸር ችግር ነበር እና በመጀመሪያ የሆነ ዋቆ ጉቱ ፋውንዴሽን የሚባል NGO በዛው አካባቢ ተቋቁሞ 7 አንድ ደጎል የውሃ ጉድጓድ በ26000 ብር ያኔ የጀመርኩት 26000 ብር የውሃ ጉድጓድ ቁፋሮ በደሎመና ወረዳዎች ከሌ ጎልባ፣ ኦዳዲማ፣ ደዩ የሚባል ቀበሌዎች ነበሩ እና እዛ ላይ ቴክኖሎጂ አዲስ ቴክኖሎጂ ተጠቅመን ቢያንስ ወደ 10 ሜትር የሚቆፍር ማሽን በዛ ድርጅት አስገባንና የጉድጓድ ቁፋሮ እዛ ላይ ጀመርን ማለት ነው። እና ከዛ ተነስቼ ነው አሁን ያለውበት ደረጃ ከውሃ ኮንስትራክሽን ጀምሬ ትልልቅ ስራዎች እየሰራው ነው። እዛው የውሃ ቢሮ በነበርኩበት ጊዜም ለደሎመና ወረዳ ከተማ አለልባ ደርባ ወተር ሰፕላይ የሚባል ፕሮጀክት አለ። የድሮ የኦሮሚያ ፕሬዝዳንት የነበሩት አባዱላ ገመዳ ያስመረቁት እኔ ነበር ጥናቱ ላይ ስራው ላይ የተሰማራሁት። ከዛ የቀሰምኩት ዕውቀት ነው ወደዚህ ስራ እንደገባ ያደረገኝ እና ብዙ እንትኖች ውስጥ አልፈን ነው ወደዚህ የመጣሁት። መልካም። አሁንስ እንዳጠቃላይ ያለህበት የኮንስትራክሽን ደረጃና በተለይ በውሃውም ይሁን በዚህ በጀነራል ኮንትራክተርነት ደረጃ ምን ያክል ደርሷል? እንደው በስር በአጠቃላይ ያሉ ሰራተኞች እንደው በአሃዝ ብታነሳልኝ። አሁን ያለውበት ደረጃ በጀነራል ኮንትራክተር ደረጃ 3 ነኝ። በወተር ወርክ ደረጃ 1 ነኝ። ደረጃ 1 ላይ ደርሻለሁ። በኔስር ያሉት ሰራተኞች አሁን ቋሚ 30 ናቸው። ከ30 እና ከዛ በላይ ናቸው።
እስካሁን የሰራው ፕሮጀክቶች ትንንሽም ሚዲየምም ትልልቅም ጨምሮ ከ250 ፕሮጀክቶች በላይ ነው የሰራሁት። ኦልሞስት 2004 ማለት ዛሬ 13 አመት አካባቢ 14 አመት ላይ ነው ያለሁት ማለት ነው። ስለዚህ በቋሚነት ወደ 30 የሚሆኑ ባለሙያዎች አሉ። እንደየስራው እንደየጊዜው ደግሞ በጣም በሺዎች የሚቆጠሩ ሌበሮችንም ባለሙያዎችም ታስተማራለህ። እንደው ከንግግርህ እንደገባኝ አንተም የባሌ ተወላጅ ነህና በተለይ አሁን መንግስት እንደ ትልቅ ነገር ከያዙት ፕሮጀክቶች አንዱ አዲስ አበባን አይተናታል። የአፍሪካ መዲና ነች። የኮሪደር ልማት ምን ያክል ከተማችንን አህጉራችንን ማለት እንችላለን እንደለወጠው እናያለና በዚህ ልክ ደግሞ በኦሮሚያ ክልላዊ መንግስት ደግሞ በተለያዩ ከተሞች የኮሪደር ልማት ይሰራልና በተለይ ብዙ ሰዎች ሲያወሩ እኔም ከተለያዩ ምንጮች ስለማየት ሞከርኩት የሮቤ ኮሪደር ሲነሳ የአብዱልጀሊል ቃሲም አህመድ የኮንስትራክሽን ድርጅት በዋናነት ይሰራል። አንደኛ እንደተወላጅ እንደው እንደ ነዋሪነትም የሮቤን ሁለንተናዊ ለውጥ እንዴት ታየዋለክ? ወደ ኮሪደሩ ልማት በኋላ ላይ እንመጣለን። ምን ያክል ሰዎችን አቅፏል? ለምን ያክልስ የማይክሮ ፋይናንስ ለማይክሮ እና ጥቃቅን ኮንስትራክሽን ድርጅቶች ድል ፈጥራል የሚለው በዝርዝር እናያለን። እንደተወላጅ በተለይም ርዕሰ ከተማው በሽግሩ ጊዜ ከጎባ ወደ ሮቤ እንደተለወጠ እናገናኝ በዛሬ ምናልባትም 30 ምናምን አመት 33 ምናምን አመት በፊትና ከዛ አንፃር እንደው እንደ ባሌ ነዋሪነት እንደው የሮቤን አሁን ያለበት ለውጥና ድሮ እንዴት ታየዋለክ? ወል ይሄን በሁለት አይነት መልኩ ነው ማየው። አንደኛ እንደ ባሌ በአጠቃላይ ሮቤን አቅፋ ያለች ከተማ ናትና ኮሪደሩን ስናየው ሁለንተናዊ ለውጥ ነው ያመጣው። አንደኛ እንደ ኦሮሚያ ራሱ ህዝቡ በራሱ ፍላጎት የራሱን ቤት ከ5 ሜትር የነበረውን ወደ 14 ሜትር ወደ ኋላ በሁለቱም በኩል ራሱ በአንድ ሳምንት ውስጥ የጨረሰ ህዝብ ነው። ምክንያቱም በልማቱ ስለተደሰተ ማለት ነው። አዲስ አበባ ላይ የተሰራው ነው ያያል። መንግስትም መጥቶ እንዲያዩ አድርጓል። የሀገር ሽማግሌዎች አዲስ አበባ መጥቶ አይቶታል። አድዋ ድል ሲሰራ ፕሮጀክት ይሄ ኮሪደር ስራ ሲሰራ ስላየ ህዝቡ በአፋጣኝ የመንግስትን የልማት ጉዳይን ተቀብሎ ወዲያውኑ የራሱን ቤት በራሱ በአንድ ሳምንት ውስጥ የጨረሰ ህዝብ ነው። ለመሰገንም ይገባል በዚህ ጉዳይ ማለት ነው። ህዝቡ ሮቤ ከተማ ባይዘዌ በጣም እድለኛ ከተማ እና እያደገ ያለ ከተማ ነው። 15 ኪሎ ሜትር አስፋልት መንገድ ተሰርቶ ውስጥ ለውስጥ ተሰርቶ አልቋል። መልካም። በተለይም እንደ ባሌ ተወላጅነትህም እንደ ኢንጂነርነትም እንደ ኮንስትራክሽን ባለቤትነትም እንደው ይሄን ኮሪደር በተለይ ቀደም መግቢያ ላይ እንዳልኩት የዛሬ 30 አመት ሮቤን የሚያቃሰውና አሁን ያለው ሁለንተናዊ ቀደም በጥሩ ሁኔታ ተጠቅሷል። የማህበራዊም የኢኮኖሚያዊ ሴንተር ሆኗል። በተለይ ባሌ የሚታወቀው በአጠቃላይ በቱሪዝም ነውና ይሄ በተለይ የባሌ ማውንቴን ናሽናል ፓርክ እንዳጠቃላይ በዓለም አቀፍ ደረጃም ትልቅ ትኩረትን የሳበ በተለይ ደግሞ በዩኔስኮ እውቅና ካገኘ በኋላ የቱሪዝም ፍሰቱ በጣም በከፍተኛ ሆኗል። ባሌ ላይ እንዳጠቃላይ ያለው የመሰረተ ልማት በሁሉም አቅጣጫ ትልቅ መንገዶች የተዘሩ ናቸው። የሀገሪቱ ሜጋ ፕሮጀክትም ባሌ ላይ ያለውና ግን እናንተ እንደው እዛው ባሌ እንደተማረ እንደ ባሌ ተወላጅ ይሄንን ኮሪደር ሰርተ በኦሮሚያ ደረጃም በጣም አራይነቱ በጣም ትልቅ ነው። ባለኝ መረጃ መሰረት ከምስራቅ አርሲ ከአሰላም ከቦረናም ጭምር መተው ልምድ እየወሰዱ ነው ያሉትና በግል ግን ተሰማ ይሄ ባይዘይ ትልቅ እድል ነው፣ ኦፖርቹኒቲ ነው። ለምን አጋጣሚ ሆኖ ፕሮጀክቱ ሲወጣ ብዙ ሰው ነው የተሳተፈው ጫራታ ላይ። ያንን ቴክኒካል ዶክመንት ፊት አድርጌ አሸንፌ መስራት መጀመሬ እድለኝነት ነው። አንደኛ የራሴ ሀገር ላይ የመስራት እድል ማግኘት ቀላል አይደለም። ፕሮጀክቱም ሰክሰስፉል የሆነው አንዱ ፒላር እሱ ነው። ሁለተኛ ደግሞ ማሸነፍ ብቻ አይደለም፣ ተሰርቶ እንደ ኦሮሚያ የመጀመሪያ ከተማ ናት ከጅማ ቀጥሎ ከአዲስ አበባ ቀጥሎ በራሱ ራሱን የቻለ ፓኬጅ ሙሉ ፓኬጅ ችሎ የተሰራ ፕሮጀክት ኮሪደር የሮቤ ኮሪደር ነው። አንተ እንዳልከው አሁን
አንድ ፌዝ ጨርሰን ፕሬዝዳንት ሽመልስ መጥቶ አይቶት ከሄደ በኋላ ብዙ ከተሞች ልምድ ለመውሰድ መጥተዋል። ወልሶ ለምሳሌ ወልሶ አዲስ አበባ ነው የሚቀርበው በኪሎ በርቀት ከሆነ አዲስ አበባ ማየት ይችላሉ። ግን ህዝቡ ምንድነው በሚዲያም በምንም ሲያይ የሮቤ አይነቱን እንድሰሩልን ብለው በኮሚቴ ነው የመጡት። አንድ ሁለት ሰው አይደለም 26 ሰው ፕሬዘንቴሽን አቀርበን እንዴት መስራት እንዳለባቸው የራሳችንን ተሞክሮ ለነሱ ቤስት ፕራክቲስ አሳልፈን ሰጠናቸዋል። ከዛ በመቀጠል አርሲ ነገሌ ከተማ ከዞን ጋር ተባብረው ነው የመጡት። አሳሳ ከተማ መጥተዋል። ዶዶላ፣ አዳባ ሶስቱ አንድ ላይ ተቀናይተው ነው ወደ 50 ሰው በላይ የሚሆን ሰው መጥቶ ፕሬዘንቴሽን ከተደረገ በኋላ ሳይት ላይ ያዩ ሄደው ብዙ ልምድ ወስደዋል። ከቦረና ከነገሌ ከያቤሎ ኦልሞስት ወደ 9 ከተሞች መጥተዋል። ይሄ ማለት አንተ የሰራውን ስራ ሌላ ከተማ አይደለም አንድ ሰው መጥቶ ሲያይ ምን ያህል እንደምትደሰት ታውቃለህ። ትልቅ ሰክሰስ ነው። ሰክሰሱን ደግሞ ሌሎች ከተማ መጥተው ሲያዩ በጣም ትልቅ ነገር ነው። እሱ ብቻ አይደለም ከውጪ የሚመጡ ሰዎች አሉ። የሀገር ተወላጅ የሆኑ ድሮ ሮቤን የሚያቋቁሙ ሰዎች የሄዱ ሰዎች ልጆቻቸውን ወስደው የኔን ሀገር ካላሳያኝ ብለው አባታቸውን ጨቅጨቀው የመጡ አሉ። በጣም ነው የሚገርመው። እንደው በንግግር ላይ ኢንጂነር አንዳንዴ ቴክኖሎጂው ታውቃለህ ይሄ አርቲፊሻል ኢንተለጀንስ ያለ በተለይ የፈለገውን ነገር አሳምሮ አቅርቦ ይሰራል። ማየት ማመን ነው ይባላልና ምናልባት ሚዲያ ላይ ያዩት ነገር አለ። በጣም በ30ዎቹ በ40ዎቹ አመት ሮቤን ጥለው ሄዱ ሰዎች አሁን ሲያዩት እንደው ፊዚካሊ በአይን ሲያዩት እንደሰማቸውን ስሜትና አንተስ ራሱ ደግሞ ተማሪ ሆነ ድሮ መታቃት ሮቤና አሁን አንደኛ የዚህ ታሪክ አሻራ ጥለሃል። የባሌ ተወላጅ ነህ። ባንተ ኮንስትራክሽን ድርጅት የነገር ሰርቷል። እንዳልከው ኮንስትራክሽን ለትርፍ መሰራ ድርጅት ነው። ትርፍ የተቋቋመ ነው። ከዛ የበለጠ ግን እንደው ባንተ ላይ የፈጠረው ደስታና ቁጭት እንደው ምን ይመስላል? እንደው ከስራው ባሻገር ይሄ ምንድነው አሁን ከአሜሪካ ሁሉ የመጡ ሰዎች ነበሩ ድሮ ሮቤን የሚያውቁት በትክክል መጥተው እስከ 3 ሰዓት ከንቲባው ነበር እስከ 3 ሰዓት ለሊት እየዞሩ ፋውንቴን ጋር ተቀምጠን የድሮ ነገር እያወሩ ከዛ ተነስተን ስንመጣ አንዱ ፒክቸር ነው እንጂ እውነት አይደለም ብለን ነበር ያሰብነው። አላመንም ግን በትክክል ነው ያንመነው ብለው ታንኪዩ ብለው እኛንም ከተማውንም አመሰገኑ። ሌላ እሱ ብቻ አይደለም ውጪ ያሉ ልጆች አሉ የምንተዋወቅ ሁሌ የፖስት የመሆኑን ፒክቸር ያዩና ይሄ ግን እውነት ሮቤ ነው ብለው ያነሳሉ። ማመን እስከማትችል ድረስ ምክንያቱም የሮቤ ቀደም ተገጽታው አለ አሁን ደግሞ ገጽታ አለ በዚያ ጊዜ አለ። even እኔ ራሱ አዲስ አበባ መጥቼ ስመለስ እውነት አይመስለኝም። ወዴ ነው ይሰራው አንደኛ ብሎኩን አታውቀውም። አሁን የትኛው ብሎክ ድሮ ያለው ቤቶች ወደ ውስጥ ገብቷል። ፎቆቹ G+1 ወደ 8 ፎቆች ዲሞሊሽ ተደርገዋል። ድሮ ቤንችማርክ አድርገው አሁን ለምሳሌ እኛ ሰፈር ያለው ቡና ባንክ ተብሎ ሰርግ ስኖር ከቡና ባንክ በፊት ለፊት 200 ሜትር ገባ ብሎ ተብሎ ነው አድራሻ መሰጠው። ያ ቡና ባንክ አሁን የለም። መንገድ ላይ ስለነበረ ተነሳ። ቶታሊ ተለውጧል። ተለውጧል። ሁለተኛ ደግሞ ያንዳንዱ ኢንተረንስ ያለው ብሎኮች ተሰርቷል። ስለዚህ አታውቃትም ሮቤን። አንድ ሰው ምን አለኝ አንድ ወር ወደዚህ መጥቶ ነበር። እኛ አንድ ወር ውስጥ በጣም ትልቅ ስራ ነው የምንሰራው። ባይ ዘ ዌይ የስራ ሀቢት ካልቸሩ ተቀየረ። ማታ ይሰራ ማታ እስከ 7 ሰዓት ይሰራ። አንድ አጋጣሚ ሆነው የባሌ ነው ያየሩ ጸባይ በጣም ጠዋት ላይ በጣም ይወርዳል። በተለይ ሮቤ ከተማው ጎባንም ጨምሮ ማታም ደግሞ ሰው በጊዜ ነው የሚዘጋው። በተለይ ከ12 ሰዓት በኋላ ሰው ሱቅ አይከፍትም። አሁን ግን እንዳጠቃላይ እንደው ሚዲያ ላይ እንደምናየው አብዛኛው ሰው ወከም ያረጋል። በዛ ውስጥ ደግሞ ብዙ ትራንዛክሽኖች አሉና የቢዝነስ እንቅስቃሴው ሞቅ አድርጎታል። ትክክል እሱ የታወቀ ነው።
አንደኛ ምንድነው ከዚህ ፕሮጀክት ያገኘነው ነገር እንደ ድርጅትም እንደገለም እኔም ያገኘሁት ነገር አንድ ሳቲስፋክሽን ነው። ሁለተኛ የሥራ ባህል በጣም ነው ከፍተኛው ተለውጧል። ድሮ እስከ 8 ሰዓት ነው የምሰራው 12 ሲደርስ ሁሉም ሰራተኛ ይገባል። አሁን ግን ሺፍት ናይት ሺፍት ነው ያለው። ናይት ሺፍቱ 18/7 የሚባል እስከ 7 ሰዓት ስለምንሰራ 17 ሰዓት ነው የምንሰራው በቀን ሙሉ ሳምንት እሁድ የሚባል ነገር የለም። ኢቭን ሆሊዴይ በዓልም እንሰራለን። ጠዋት በዓል ይሄዳሉ ከሰዓት ወደ ስራ ነው የሚገቡት እና ይሄ ትልቅ ነገር ነው። እኛም እንደ ድርጅት የተማርንበት ፕሮጀክት ሁሉ እንደዚህ በሰራ ሀገራችን እዚህ ያልነበረም እና እሱ አንድ ነው። ሁለተኛ ደግሞ የሥራ እድል ነው የፈጠርነው። አትሊስት የቀን ሰራተኛ እኛ ጋር የነበረው ከ360 በላይ ነው የሥራ እድል የፈጠረው። ሶስተኛ ደግሞ የሀገር ተወላጅ ልጆች ወደ ስራ ገቡ። ከዚህም በፊት ያለው አካታችነት የሚባል ነገር እዚህ ላይ መነሳት ይችላል። ከዚህም በፊት የሚወስደው ኮንትራክተር ከሌላ ቦታ ከትግራይ ከሆነ ኢቭን የቀን ሰራተኛው ከዛ ነው የሚያመጣው። በቀላል ብር ስለሚያመጣ ብር ላለመክፈል አያሳትፍም። ፕሮጀክት ደግሞ የህዝብ ተሳትፎ ወሳኝ ነው። ግዴታም ሰክሰስፉልም የሆነው ለዚህ ነው። ህዝቡ ሲወጣ አንደኛ ስራ ያያል፣ ሁለተኛ የራሱ ልጆች ስራ ላይ ያያሉ። ኮሪደሩ ደግሞ በራሱ ደግሞ እንደው ለሰዎች ሳቲስፋክሽን ይፈጥራል እና ሶስተኛ ነገር እሱ ነው። በጣም ከዚህ እኔ ያየሁት ነገር ቢኖር ለፕሮጀክቱ ሰክሰስፉልነስ እነዚህ ነገሮች ፒላር ናቸውና በጣም ሮቤን አሁን ኮሪደር ከተሰራ በኋላ ልጆች በሳይክል ይሄዳሉ። የራሱ የቻለ ፓኬጅ አለው ብያለሁ። የሳይክል ሌን አለው፣ ወክዌይ አለው። ድሮ መኪናና ህዝብ አብሮ ነበር የሚሄደው። አደጋም ይደርስ ነበር። በጣም ብዙ ሪከርዶች ያሉት በዛ ምክንያት ነው። አሁን ግን ህዝቡ የራሱ ወክዌይ አለው። ሳይክል ያለው ህፃንም ይሁን ትልቅ ሰውም ይሁን በሳይክል ሌኑ ላይ ሳይክሉን ይነዳል። መኪና የራሱ መንገድ ላይ ይሄዳል። እየሄደ ጥሩ ነገር እያየ ነው የሚሄደው። ምንም ሽታ የለውም። ድሮ አሁን ድሬኔጅ በጣም ያስቸገር ነበር። ዝናብ ሲዘንብ አስፋልቱ ሁሉ ወይ በጋሪ ወይ በመኪና ነው ማለፍ የምትችለው ማቋረጥ የምትችለው። አሁን ይሄን ሁሉ ኮንትሮል አድርገናል። ድሬኔጅ ሲስተሙ ኒው ድሬኔጅ ሲስተም አለ፣ ኤግዚስቲንግ አለ። ኤግዚስቲንጉ ሪሃቢሊቴት አደረግ። ድሮ መንገድ ላይ የሚሄደው ሙሉ ውሃ እዛ በራሱ መንገድ ይሄዳል። ህዝቡ በራሱ መንገድ ይሄዳል። ሳይክሉ በራሱ መንገድ፣ መኪናው በራሱ መንገድ ይሄዳል። ይሄ ባይዘው ትልቅ የመንግስት ኢኒሺዬቲቭ ነው እና ያንን ኢኒሺዬቲቭ ህዝቡም ተቀብለው እኛም በራሱ ዲዛይን በፓኬጁን ሙሉ ያለውን ሰርተን ዛሬ ከተማው ድሮ ሰው ትንሽ ሲያርግ ወደ ሌላ ከተማ ነው የሚሄደው። አሁን ግን እየመጣ ነው ወደ ልኖርበት። እኔ ራሱ ድሮ ልኖርበት አልፈልግም ነበር። አሁን ግን የመኖር ፍላጎትን በጣም በከፍተኛ ደረጃ ጨምሯል። ቤትም አለኝ። ከዛ ግን አሁን ገዝተው ስለሰራ እየተዘጋጀው ነው። ለምን ይሄ ቢዝነስ ይሄ ሁሉ ኢኮቱሪዝም ሴንተር ነው እያልክ ብዙ ገዝተው የለም ከተማው ላይ እውነት ነው። ስለዚህ እኔ ማሳለፍ የምፈልገው ለሌሎች ባለሀብትም በተለይ ሀገር ተወላጅ የሆኑት ሌላ ቦታ አዲስ አበባ ያሉ ውጭ ሀገርም ያሉ ሮቤ ላይ ማልማት አዋጭ ቢዝነስ ነው ከዚህ በኋላ። ለምን አሁን በኤርፕሌን ስትመጣ የምታየው ህዝብ ነጮች በጣም ይመጣሉ። ፕሌን ውስጥ ሞርዛን ከግማሽ በላይ ከ50% እነሱ ናቸው። ለምንድን ነው የሚመጡት? ይሄንን ቱሪዝምን ለማየት ነው። ስለዚህ ከተማውን ደግሞ እነሱም እየሄዱ ነው የሚያዩት። ቻይና እኛ አካባቢ እየሰራ ነው በፕሮጀክት፣ ግን የኛን ኮሪደር እየመጣ እየጎበኘ ነው ያለው።
የስራ ልምድም እየወሰደ ነው። ቀላል ነገር አይደለም ባይዘው ይሄ ትልቅ ነገር ነው። ኑና ሮቤ ላይ አልሙ ማለት ፈልጋለሁ። አዋጭ ቢዝነስ ነው የመለሳብ ነው ያለኝ። መልካም እንደው ሁለት ነገሮችን ላንሳ በመስተመጨረሻ። አንደኛ የአብዱል ጀሊል ቃሲም አህመድ የኮንስትራክሽን ድርጅት እንደው ያጭርና የረጅም ጊዜው በተመሳሳይ መልኩ ደግሞ ምን ይመስላል ነው እሱ ነገር ላይ እንደው አጠር አድርገህ ብታነሳልኝ። ቀደም ለማንሳት እንደሞከርኩት ያው ድርጅቱ የራሱ ተልእኮና ራዕይ አለው። ተልእኮው በጥራት ኮስት በመቀነስ ግንባታን መስራት ነው። ይሄ የኛ ተልእኮ ነው። ራዕዩ ደግሞ ምንድነው? አንደኛ ደረጃ ኮንትራክተር ሀገር አቀፍ እና ኢንተርናሽናል ኮንትራክተር መሆን ነው። አሁን ምንድነው በእኛ ሀገር ያለው ኢንተርናሽናል ኮንትራክተር ለመሆን ሁለት ሶስት ነገሮች ነው የሚያስፈልገው። አንደኛ ካፓቢሊቲ፣ ሁለተኛ ፋይናንሻል ካፓቢሊቲ አለ። ፋይናንሻል ካፓቢሊቲ አሁን አካታች ቢዝነስ ላይ ስለመጣው ማንሳት ስለፈለኩ ነው። በእኛ ሀገር ኮንትራክተሮችን ስታይ ካፓሲቲ ቢውልድ አልተደረገም። በባንክም ይሁን በመንግስት ድጋፍም ይሁን ካፓሲቲ ቢውልድ ማድረግ ያስፈልጋል። ለምሳሌ ከኮንትራክተሮች ውስጥ ስትወስድ በሃይማኖት ደረጃ ሙስሊም ብዙ አልተካተተበትም። ለምን? አንደኛ ፋይናንሻል ስታነሳ ባንክ ነው። ባንክ ፋይናንሻል ኢንስቲትዩሽን ስታነሳ ባንክ ነው። ባንኮች አሁን ነው ገና በወለድ አትወስድም ሃይማኖት ስለመከለከል። አሁን ገና 1-4 ባንኮች ተቋቋሙ። ይሄም ግን በቂ ኮላተራል ለነሱ እየሰጠ አይደለም። ስለዚህ በኮንትራክተር ካፓሲቲ ቢውልድ ማድረግ አስፈላጊ ነው። አካታች መሆን አለበት። የሙስሊም ኮንትራክተሮች በሀገር አቀፍ ደረጃ በተቆጥራቸው በጣም ትንሽ ናቸው እውነት ለመናገር። ያ የሆነበት ምክንያት ደግሞ ኮንትራክተር ለመሆን ፋይናንሻል ካፓቢሊቲ ይጠይቃል። ትልልቅ ፕሮጀክቶችን ለመስራት አንዱ ክራይቴሪያ ፋይናንሻል ካፓቢሊቲ ነው። ፋይናንስ ደግሞ የሚመጣው በራስ የሰራሃቸው ብቻ ሳይሆን ከባንክ ጋር ያለው ግንኙነት ነው። ስለዚህ ባንኮቹ አድቫንስ ለምሳሌ ፕሮጀክት አሁን በጣም ለማግኘት ጊዜው አሁን ነው። ግን ፕሮጀክት ከወሰድኩ ምንድነው አስጄ የምሰራው? አድቫንስ ቦንድ በምንድነው ማስይዘው የሚለው ነገር ለኮንትራክተሩ በጣም ከባድ ነው። ወርኪንግ ካፒታል ለመውሰድ ወለድ ነፃ የሆኑ ባንኮች ትኩረት ሰጥተው ከኮንትራክተሮች ጋር መስራት አለባቸው። ለምሳሌ እኔ ከአዋሽ ባንክ ጋር እየሰራው ነው። ኦሮሚያ ኢንተርናሽናል ባንክ ምክትል ኃላፊው እስከ ሮቤ ድረስ ቢሮአችን መጥቶ አናግሮናል። ታንኪው ማለት ፈልጋለሁ። ራሚስ እንደዛ ነው። ሂጅራ ባንክም አሁን እየተነጋገርን ነው። ግን ምንድነው በቂ አይደለም። እዚህ ላይ መስራት አለባቸው። የተቋቋሙም ለዚህ ጉዳይ ስለሆነ የነዚህን ወደ ኋላ ማስቀረት የለባቸውም የሚል ሐሳብ አለኝ። ሌላው ደግሞ እንደ ኦሮሚያ የኮንትራክተሮች ሰብሳቢ ነኝ፣ ፕሬዝዳንት ነኝ የሙያ ማህበር። ስለዚህ ከኛ ጋር ባንኮቹ መስራት ይችላሉ የሚል ሐሳብ ነው ያለኝ። እንደተጠቃላይ አሁን ያለንበት የኮንስትራክሽን ኢንዱስትሪ ደረጃ መንግስት የ10 አመት ኢኒሺዬቲቭ ቀርጾ ባለፈው ስካይላይት ላይ ላውንች ተደርጓል። በ10 አመት ውስጥ 10 ትልልቅ ነጥቦች ያሉት ፒላር አዘጋጅቶ 10 አመት ውስጥ ምን ያህል ሰው ኮንትራክተር ወደ ስራ ማስገባት እንዳለበት፣ ስንት ባለሙያዎችን ማፍራት እንዳለበት ይሄንን የኮንስትራክሽን ሚኒስቴር ከተማና ልማት ሚኒስቴሩ ላውንች አድርጓል ባለፈው። ስለዚህ ጊዜ አለን፣ ስራ አለ። ገና ኢትዮጵያ 60% አልተሰራም።
ሶ ይሄን ለመስራት ደግሞ ሰፖርቲቭ ባንኮች ኢንስቲትዩት ፋይናንሻል ኢንስቲትዩሽን ስለሚያስፈልግ እዚህ ላይ በሰራ ይመል ለማንሳት መልካም እንደው በመጨረሻ ፕሮግራሚን ከመቆየት በፊት እንደው ማመስገን እንፈልጋቸው ሰዎች ካሉ እንደው እድል ውስጥ ኢንጂነር እኔ ማመስገን የምፈልገው አንደኛ በዚህ ፕሮጀክት ኮሪደር ፕሮጀክት ውስጥ የከተማችን አስተዳደሮች ክሊየንት ኮንሰልታንት በተለይ የከተማ ከንቲባ በጣም ይሄ ስራ ውስጥ በጣም ወሳኝ ነው እንደራሱ የራሱ ስራ እንደ ከንቲባ ሳይሆን እንደ ኮንትራክተር ነው ከኛ ጋር ቆሞ ስራው የሚያሳካው መጀመሪያ ስንጀምር ምንድነው ያለው የራስን ስኪል ሁለት ሬስፖንሲቢሊቲ ነው ያለክ ነው ያለኝ አንድ ስኪል አለክ ባለሙያ ነው የራስን ባለሙያ ተጠቅመ ህዝቡን ማስደሰት ሁለተኛ ደግሞ የሀገር ተወላጅ ነው ስለዚህ እንደ ኮንትራክተር ሳይሆን እንደ ከንቲባ አስበ መስራት አለብህ ነው ያለው ኃላፊነቱ ሙሉ ከባድ ኃላፊነት ነው እና ሙሉ በሙሉ የራሱን ካቢኔዎች አቀናጅተው በየቀኑ በየሳምንቱ ግምገማ ያደረጉ ምንም ሳንቸገር ስራውን አንድ ላይ በቅንጅት ስለሰራ ለማመስገን ወዳለው ሌላው የከተማ ባለሀብቶች አሉ እኔን የደገፉ ሲሚንቶ የሚያቀርቡ ፌሮ የሚያቀርቡ ማሽነሪ ጠጠር የሚያቀርቡ እነዚህ በሙሉ በጊዜ በጀት ባይኖርም ሰፖርት አድርገው ይሄንን ስራ እንድናሳምር ያደረጉት ለሁሉም ምስጋና ማቅረብ ፈልጋለሁ ሌላው ቤተሰቦቼ ወንድሞቼ ከኔ ጎን ቆመው ባለቤቴ ከኔ ጎን ቆመው ይሄንን ስራ እንድሰራ ያደረጉን ምስጋና ማቅረብ ፈልጋለሁ ዋናው ደግሞ አላህን ማመስገን ፈልጋለሁ አልহামዱሊላህ መልካም ኢንጂነር አብዱልጀሊል ቃሲም በአካታች ቢዝነስ እንግዳ ሆነ በተለይም በኮንስትራክሽን ዘርፍ እና የቢዝነሱን በመናልኩ ይታያል የሚለውን ጉዳይ ላካፈልከን ተመክሮ በሰፊው ፋና ሚዲያ ኮርፖሬሽን ስም አሁንም የከበረ ምስጋና አቀርባለሁኝ አመሰግናለሁ ታንክ ዩ ተመልካቾቼ የሳምንት ፕሮግራም በዚህ ይቋጫል ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት